እመልስልሃለሁ ጂሃድ ማለት ምን ማለት እንደሆነ አንድ ብቻ ልጨምርልህ። በዚሁ መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቤታቸው ናቸው፣ ትውልድን እያስተማሩ በመስጂዳቸው ውስጥ ናቸው። የሆነ ሰው ሰይፉን መዞ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ይመጣል፣ እርሳቸውን ለመግደል መዞ ሰይፉን ማለት ነው። الذين يقاتلونكم على አምላካችን አላህ እነዚያ በሃይማኖታቸው የሚጋደሏቸውን ተጋደሏቸው አለ። ያልተጋደሉንስ ጫፋቸውን አንነካም። ጥፋትን አደርጋለሁ የሚልን አካል መዋጋት ሰላምን ከማስፈን እንደሆነ ልታውቁ ይገባል። ለምሳሌ የአንድ ሀገር መንግስት አለ፣ ወታደሮች አሉት አይደል? ለምንድን ነው እነዚህን ወታደር ያስቀምጣቸው? በሀገሪቱ ላይ ወሰን አልፋለሁኝ እዋጋለሁ እጋደላለሁ የሚልን አካል ይከላከሉ ዘንድ ነው። እነዚህ ወታደሮች ታዲያ ምንድን ናቸው ከተባለ ሰላም አስጠባቂዎች ናቸው፣ እየተጋደሉ ማለት ነው። ገብቷል? ምን አይነት ሰው ነው ግን የሚጋደሉት? ሰላምን አልፈልግም ብሎ የሚጋደልን አካል ገብቷል አይደል? ኢስላም ያለው ይሄ ነው። በኢስላም ያለው ሰላምን አልፈልግም እኔ መጋደል ነው የምፈልገው ያለን ሰው ነው። ገብቷቸዋል? ጫፉን እንዳትነኩት ብሏል። እንዳውም አብሏቸው፣ አጠጧቸው፣ አልብሷቸው ከኔ ዘንድ ውዴታን ትጎናጸፋላችሁ ብሏል። አላህ ቃል በቃል በቁርአን ላይ ሲናገር ይላል ወቃቲሉ ፊ ሰቢሊላሂ አለዚነ ዩቃቲሉነኩም ወላ ተዕተዱ ኢነላሀ ላ ዩሒቡል ሙዕተዲን አለ። እነዚያን የሚጋደሏቸውን በእምነታቸው ምክንያት እነርሱን ብቻ ተጋደሏቸው፣ ከእነርሱ ሌላ ወሰን እንዳታልፉ አለ። ወሰን እንዳታልፉ እኔ ወሰን አላፊዎችን አልወዳቸውምና አለ። ስለዚህ ሊዋጋ ሰይፍ መዞ ስለመጣ አካል እንጂ ተጋደለ የሚለው አንቀጽ እንዳለ ሰላማዊ የሆነን አካል ጫፉን እንዳትነካ። ነቢያችን ሰለላሁ ዐለይሂ ወሰለም ሰላማዊ የሆነን አካል የገደለ ሙስሊም የገነትን ሽታ ያገኝም ብለዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና፣ ከሙስሊሞች ጋር ቃል ኪዳን ያለው ሰላማዊ የሆነ የሌላን እምነት ተከታይ የገደለ ሰው የጀነትን ሽታ ያገኝም አሉ። የጀነት ሽታ ከሰባ እርምጃ በላይ ትገኛለች እያሉ ነብዩ ሰለላሁ ዐለይሂ ወሰለም ወይም ከሰባ በላይ ትገኛለች እያሉ ተናገሩ። ስለዚህ ሰላማዊ የሆነ ሰው መጉዳት አይቻልም። አላህ በቁርአን ላይ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉላችሁ ድረስ እናንተም ለእነርሱ ቀጥ በሉላችሁ አለ። ከዚህ ምን ትረዳላችሁ? ሰላምን ሰባኪ እንደሆነ ኢስላም ገብታችኋል አይደል? ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ለእናንተ ቀጥ እስካሉ ድረስ ሰላም እስከሆኑ ድረስ እናንተም ሰላም ሆኖ አለ። ሰላም ነው የሚፈልገው ኢስላም። በሌላ ቦታ ላይ ምን ይላል? ወኢን ጀነሑ ሊሰልም ፈጅአ ምን ይላል አላህ ሱብሓነሁ ወተዓላ? ፈመስተቃ ምን ይላል? ሱረቱል አንፋል ላይ ወኢን ጀነሑ ሊሰልም ፈጅነሕ ለሃ ይላል። ሙሐመድ ሆይ ለእርቅ ከወረዱ አንተም ለእርቅ ራሱ የዛኔ ከራሳቸው ተከላክላቸው በምትጋደሏቸው ጊዜ ከደከሙና ካቋረጡ አትግደሏቸው፣ ተዋቸው አለ አላህ። ይማረካሉ። ከዚያ በኋላ ምርኮኞችን ከፈለጋቸው ፍቷቸው፣ ከፈለጋቸው ሌላ መንገዶችን አስቀምጣል። ምርኮኛ ከሆኑ ደግሞ ጫፋቸው እንዳትነኩ አብሏቸው፣ አጠጧቸው አለ። ሀታ ሊጋደሉ የመጡን አካሎች ወዩጥዕሙነ አጠዓመ ዐላ ሑቢሂ ምስኪንን ወየቲመን ወአሲራ፣ ምርኮኛን ያበላሉ የጀነት ሰዎች እያለ እንዳውም ምርኮኛን አብሉ እያለ ተናገረ። ነቢያችን ሰለላሁ ዐለይሂ ወሰለም ፉኩል አሲር አሉ። የታሰሩን እስረኞች ፍቷቸው እያሉ ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በተናጥል በህብረት ነው፣ በተናጥል ደግሞ እርሳቸው ያደረጉትን ምን አይነት አዛኝ እንደሆኑ ለተማረኩ ጠላቶች ላሳይህ። ነቢያችን ሰለላሁ ዐለይሂ ወሰለም በሆነ ጦርነት ላይ ከጦርነቱ ውጭ በሆነበት ጊዜ በዛው በስፍራው ከሆነች ዛፍ ስር ተጠልለዋል፣ ተኝተዋል። ከሆነች ዛፍ ስር ተጠልለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የሆነ ሰው መጣና ምን አደረገ? በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰይፉን መዘዘና እርሳቸው ተኝተዋል ነው። ከሃዲያኑ ያ ከሃዲ ምን አደረገ? ያንን ሰይፍ መዘዘና መን የምነዑከ ሚኒ ያ ሙሐመድ አላቸው። ሙሐመድ ሆይ ዛሬ ከኔ ማን ነው የሚከላከልልህ አላቸው። ሊገላቸው መጥቷል።
ሰይፉን መዞ ከላያቸው ላይ ቆሟል። ቦታቸዋል መን የምነዑከ ሚኒ ያ ሙሐመድ አላቸው። ማን ነው ከኔ የሚጠብቅህ ዛሬ? ማን ነው የሚከላከልልህ? ማን ነው የሚያድንህ ከኔ ዛሬ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው አላህ አሉት። አላህ ነው አሉት። ወዲያው ሰውየው እጁ ተንቀጠቀጠና ሰይፉ ከእጁ ላይ ወደቀ። ይሄ ከተአምራቶቻቸው መካከል ነው። ተአምር ብሎ ማለት ከሰው ልማድ እና ህግ ወጣ ያለ ስራ ነው። ወዲያው የአላህን ስም በጠሩ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው እርዳታውን ላከላቸው። እርሱም በዚህ በጠላት ልብ ውስጥ ሽብርን መጣልና እንዲርበተበት ማድረግ። ወዲያው አላህ ባሉ ጊዜ ሰይፉ ወደቀ። ወዲያ ሰውየውን ነቢያችን ሰለላሁ ዐለይሂ ወሰለም በተራቸው ያዙትና መን የምነዑከ ሚኒ አሉት። ከኔስ ማን ነው የሚያስተላሃውን አሉት። ከዚያ ሰውየው ተማጸናቸው። ኩን ኸይረ አኺዝ ያ ሙሐመድ አላቸው። ሙሐመድ ሆይ መልካም ያዥና ማራኪ ሁን በቃ አሉት ብሎ ጠየቃቸው። መልካም ማራኪ ሁን። ማርከውታል እና ከማራኪዎች ደግሞ መልካም አለ፣ መጥፎ አለ። መጥፎ ከሆነ ልገለ የመጣን ሊገል ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ሰው እንደዚህ ሲል ጊዜ ምንም አላደረጉትም። ሊገላቸው የመጣን አካል በይቅርታ እንደላኩ ላሳየህ ነው። ገብቶሃል አይደለ? ማን ነው ከኔ የሚከላከልልህ ሲሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኩን ኸይረ አኺዝ፣ ጥሩ ያዥ ወይንም ጥሩ ማራኪ ሁን እለፈኝ እያላቸው ነው በሌላ ቋንቋ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው ተዉት። ነገር ግን ሌላ ያለበትን ትልቅ ችግር ክህደት እንዳላወቁ ያ ማለት በአላህ ስብሐነሁ ወተዓላ ያምነው ከሃዲ ነው ሰውየው። ነቢያችን ሰለላሁ ዐለይሂ ወሰለም አዘኑለት፣ ወደ እስላም ጠሩት። ቁል ላ ኢላሃ ጂሃድ ማለት ጂሃድን ንገረኝ ታዲያ እመጣለሁ። እዚያ ይህን ሰውዬ ነቢያችን ሰለላሁ ዐለይሂ ወሰለም ጫፉን ሳይነኩት ለቀቁት። ምን ያክል ሩህሩህና አዛኝ የሆኑ ነቢይ መሆናቸውን ከዚህ ትረዳላችሁ። ሊገላቸው የመጡን አካሎች በፍቅራቸው ማርከው የሚመልሱ ናቸው። እመልስልሃለሁ ጂሃድ ማለት ምን ማለት እንደሆነ አንድ ብቻ ልጨምርልህ። በዚሁ መንገድ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ቤታቸው ናቸው፣ ትውልድን እያስተማሩ በመስጅዳቸው ውስጥ ናቸው። የሆነ ሰው ሰይፉን መዞ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ይመጣል፣ እርሳቸውን ለመግደል መዞ ሰይፉን ማለት ነው። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሳይደርስ በፊት ሰሓቦች መንገድ ላይ ያገኙታል። ደም ለብሷል ሰውየው፣ ሰይፉን መዞ እየመጣ ሰሓቦች ጠጋሉና ወዴት ነህ አሉት። ሊአቅቱለ ሙሐመደን ወረይሐ ናስ አለ። ሙሐመድን ገድዬ ሰዎችን ላሳርፋቸው ነው አለ። ሰሓቦች በዚህ ጊዜ ቶሎ ቀደሙትና ያዙት፣ ማረኩት። ወዲያው ከማረኩት በኋላ ከነ ሰይፉ ወስደው ለነቢ ሰለላሁ ዐለይሂ ወሰለም አስረከቧቸው። አንቱ የአላህ መልእክተኛ ሆይ ይህ ሰው በመንገድ ላይ ሲመጣ አገኘ ነው ሰይፉን መዞ። ከዚያ ወዴት ነህ ስንለው ጊዜ እርሶን ሙሐመድን ልገድልና ሰዎችን ላሳረፍ ነው ብሏልና እርሶ ላይ ግድያ ፍለጋ መጥቷልና ዋጋውን ይሰጥ፣ ምን እናድርገው አላቸው። ነቢ ሰለላሁ ዐለይሂ ወሰለም ጫፉን እንዳትነኩት ነው ያሉት። ስለኛ ሳያውቅ ነውና የጠላን እኛን እንዲያውቀን እናደርገዋለን፣ እንዳትነኩት አሉ። አነጠፉለት። በዚያ ቦታ ላይ ያስቀምጡትና እኛን ይመልከት፣ የእኛን ትምህርትንም ይስማሩ። ምክንያቱም ሰውየው ሳያያቸው ነው፣ ሳያነብ ነው ስለ እርሳቸው የጠላቸው። ልክ እንደ ዛሬው ክርስቲያን፣ የዛሬ ህዝበ ክርስቲያን የሚሞላለታል ጭንቅላቱ ላይ ሙሐመድ እንዲህ ነው ተብሎ ይነገረዋል። ቢያንስ እንኳ ሄዳ አያረጋግጥም። ለእርሳቸው መጥፎ ጥላቻ አሳድሮ በጭንቅላቱ ውስጥ እንዲኬድ ነው የሚፈልገው። ልክ እንዲህ ያደርጉባቸው ነበር ነቢያቶችን በየጊዜያቸው ይወታቻለ። ከዚያ በኋላ ይህ ሰው በመስጂዱ በአንድ ጠርዝ ላይ እንዲቀመጡ አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም ምግቡን እንዳታስቀሩበት አምጡለት አሉ። ለዚህ ለጠላት ሊገላቸው የመጣን አካል ማለት ነው። ከዚያ በኋላ ምግቡ ይመጣለታል። እዚያው ባለበት ሆኖ ይጠበቃል። ሰውየው ጫፋቸው እንዳይነካ ሰዎችን